ኢቲስዊች የቢዝነስ ዘገባ ስፖንሰራችን ነው። አብራችሁን ቆዩ ተመልካቾቻችን። የገንዘብ ሚኒስትር አህመድ ሺዴ ከአዲሱ የአፍሪካ ልማት ባንክ ግሩፕ ፕሬዚዳንት ዶክተር ሰዲ ኦልድታህ ጋር በኢትዮጵያና በባንኩ ስትራቴጂካዊ አጋርነት ዙሪያ ተወያዩ። ውይይቱ እንደ አውሮፓውያን አቆጣጠር ኦክቶበር 2025 እየተካሄደ ካለው የዓለም ባንክና አይኤምኤፍ ዓመታዊ ስብሰባዎች ጎን ለጎን ሲሆን የሁለትዮሽ ትብብርን ለማጠናከር ያለመ እንደሆነም ተመላክቷል። በውይይቱ አቶ አህመድ ሺዴ በኢትዮጵያ የማክሮ ኢኮኖሚና የኢንቨስትመንት አካባቢ ምቹ ለማድረግ ቀልጣፋ በሆኑ ዘርፎች ምርታማነትን ለማሳደግና የመንግስትን የአገልግሎት አሰጣጥ አቅም ለማጠናከር ያለመ የሪፎርም ስራዎችን አስመልክተው ለፕሬዚዳንቱ ገለጻ አድርገዋል ተብሏል። በአዲሱ ግዙፍ የቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ላይ አዳዲስ መረጃዎችን ያካተተ ውይይት ያካሄዱ ሲሆን የአፍሪካ ልማት ባንክ ፋይናንስ አቅራቢ በመሆን ወሳኝ ሚና እየተጫወተ መሆኑንም አስረድተዋል። በ2017 በጀት ዓመት አምራች ኢንዱስትሪዎች ምርቶቻቸውን ወደ ውጭ በመላክ $169 ሚሊዮን የውጭ ምንዛሪ ማግኘታቸውን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። በ2018 በጀት ዓመት በክልሉ ያሉ አምራች ኢንዱስትሪዎችን የማምረት አቅም ከ63 በመቶ በላይ ለማሳደግ ማቀዱንም እንዲሁ ቢሮ ገልጿል። በቀለት ሾመ በዝርዝር ይነግረናል። አምራች ኢንዱስትሪዎች ከተጣለባቸው ኃላፊነት ውስጥ ምርቶቻቸውን በጥራት በማምረት ወደ ውጭ በመላክ የውጭ ምንዛሬ ማስገኘትና ተኪ ምርቶችን ማስገኘት የሚሉት ተጠቃሽ ናቸው። ከዚህ አኳያ በ2017 በጀት ዓመት በአማራ ክልል ያሉ አምራች ኢንዱስትሪዎች ምርቶቻቸውን ወደ ውጭ በመላክ $169 ሚሊዮን የውጭ ምንዛሬ ማስገኘት መቻላቸውን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊም አቶ ተፈሪ ታረቀኝ ገልጸዋል። የክልሉ ውስጥ ያሉ አምራች ኢንዱስትሪዎች እና ሌሎች የሆልቲካልቸር ፕሮጀክቶች ምርታቸውን ወደ ውጭ ልከው በዓለም ገበያ ተወዳድረው የውጭ ምንዛሬ ግኝት ለሀገር እንዲያመጡ ይጠበቃል። ከዚህ አኳያ ወስደን ስናይ ወደ $169 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ለሀገር ማስገኘት የቻልንበት ሁኔታ ነው ያለው። አምራች ኢንዱስትሪዎቹ ተኪ ምርትን በማሳደግ ሀገሪቱ ከውጭ የምታስገባቸውን የኢንዱስትሪ ምርቶችን ከማስቀረት አኳያ ባለፈው በጀት ዓመት $843 ሚሊዮን ማዳን መቻሉንም ምክትል ኃላፊው አንስተዋል። ከውጭ የሚገቡ ምርቶችን ተክቶ የውጭ ምንዛሬን ማዳን ላይ ትኩረት አድርገን እንሰራለን። ከዚህ አኳያም ወደ $843 ሚሊዮን የአሜሪካን ዶላር ማዳን የቻልንበት ሁኔታ ነው ያለው። ይሄ ማለት ምን ማለት ነው? አገሪቱ ከውጭ የምታስገባቸው የነበሩ ምርቶችን የኢንዱስትሪ ምርቶችን እዚህ ሀገር ውስጥ በተለይም ክልላችን ውስጥ ብቻ አምርተን ለሀገር ውስጥ ገበያ በማቅረባችን ሀገር ታወጣው የነበረውን የውጭ ምንዛሬ ማዳን የቻልንበት። ሶስተኛው ደግሞ የስራ ዕድል ፈጠራውን ወስደን ብናይ በስራ ዕድል ፈጠራ ወደ 69,000 የሚሆኑ ዜጎች ቋሚ የስራ ዕድል እንዲያገኙ ማድረግ የተቻለበት ሁኔታ ነው ያለው። በቀጣይ አምራች ኢንዱስትሪዎች በቂ ምርት በማምረትና ወደ ውጭ በመላክ የተሻለ ገቢ ማስገኘት እንዲችሉ ከወዲሁ ቅድመ ዝግጅት እየተደረገ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ገልጸዋል። ኤክስፖርት ላይ በተመሳሳይ መልኩ በቁጥርም ኤክስፖርት የሚያደርጉ አምራች ኢንዱስትሪዎች ቁጥር ከፍተኛ ናቸው፣ በምርትም ከፍተኛ ነው። ስለዚህ ሁለቱንም ግቦች ከማሳካት ጋር ጅምሮቻችን ስኬታማ ነበሩ ብሎ መውሰድ ይቻላል። እነዚህን ግቦች በተናጠል ከተመለከትናቸው ሁሉንም ከእቅዳችን በላይ ፈጸምናቸው ነው። ይሄ የሚያሳየን ከዚህም በላይ መፈጸም እንደምንችል አቅም እንዳለን ኢንዱስትሪዎቻችን ላይ ቀረብ ብለን አመራር ከሰጠንና ከደገፍናቸው ከዚህም በላይ ማሳካት የምንችልባቸው የምርታማነት ሁኔታዎች እንዳሉ ምልክት ነው ብለን ወስደናል። ከአዲሱ እቅዶቻችን ጋር አስተሳስረን በሚቀጥለው በጀት ዓመት በተኪ ምርትም በኤክስፖርትም የተሻለ ስራ ለመስራትና የኢንዱስትሪዎቻችን የምርታማነት ሁኔታ ለማሳደግ በትኩረት ይሰራል። በ2018 በጀት ዓመት በአማራ ክልል ያሉ የአምራች ኢንዱስትሪዎችን የማምረት አቅም ከ63 በመቶ በላይ ለማሳደግ ታድሞ እየተሰራ መሆኑን ቢሮ ኃላፊው ጠቅሰዋል። ባለፉት 3 ዓመታት በሰራናቸው ስራ ላይ 2017 መጨረሻ ላይ 59.2% ላይ ደርሰናል። በዚህ በጀት ዓመት ከዚህ 59.2 ተንስተን 63.4% ማድረስ አለብን ብለን እቅዳቅደናል። ስለዚህ በ2018 በጀት ዓመት የኢንዱስትሪዎቻችን ምርታማነት ማሳደግ አለብን ብለን ስናስብ የምርት አይነት ብቻም ሳይሆን የምርት መጠን ብቻም ሳይሆን በኢንዱስትሪዎቻችን ላይ ኢንዱስትሪዎቻችን ያላቸውን የማምረት አቅም ከፍ ማድረግ አለብን ማለት ነው። ይሄን ለማድረግ የትኛው ኢንዱስትሪ ላይ ምን መስራት አለብን የሚለው በሁሉም የኢንዱስትሪ ዘርፎች ለይተናል። ይሄንን በእቅዳችን አመላክተናል። እንዳነሳሁት ይሄንን ማሳካት የምንችልባቸው እድሎችም እንዳሉ ለማንሳት አምራች ኢንዱስትሪዎች ጥራት ያለው ምርት በማቅረብ የውጭ ምንዛሬን ከማስገኘት በተጨማሪ ሰፊ የስራ ዕድል የመፍጠር ኃላፊነትም አለባቸው።